በሚገርም ሁኔታ ይህንን መዝሙር ለመጀመሪያ ጊዜ የሰማሁት የዘንድሮ አላፋት ዝማሬ መስቀል አደባባይ ነበረ። እንዴት ነው ይህንን መዝሙር እስካሁን ድረስ ያልሰማሁት የሚለው ነበረ። ሰርች አድርጌ ሳየው የዳግማዊ ደርቤ መዝሙር ነው፣ የቆየ መዝሙር ነው። በጣም ደስ የሚል በጣም ልብን የሚነካ በጣም ወደ እግዚአብሔር የሚያቀርብ ድንቅ ዝማሬ ነው እና አሁን እንደምትመለከቷት እቺ ሕፃን እርግጠኛ ነኝ ከ10 ዓመት በታች ነች። እያለቀሰች እያነባች በቃ መዝሙሩን ፊል አድርጋ አብራ እየዘመረች ትገኛለች። እና አንዳንድ ጊዜ ግን ነገሮች የተገለባበጡ አይመስላችሁም? በዚህ ዘመን እኮ በዚህ ሰዓት እኮ አዋቂዎች የሚባሉ ትላልቅ ምንባል በእድሜ ገፋ ያለን ቢያንስ 20-30ዎቹ ያለፈን 40ዎቹ ውስጥ የምንገኝ 50ዎቹ ውስጥ የምንገኝ ሰዎች ነበረን። እንደዚህ ወጥተን እያለቀሰን እያነባን ወደ እግዚአብሔር እየጮኸን እየዘመረን መታየት የነበረብን። በሚያሳዝን ሁኔታ ግን እንደምትመለከቷት ይቺ ሕፃንና ልክ እንደሷ የሚገኙ ሕፃን የሚባሉ ያን ያክል ብዙ ነገር የማያውቁ ከጥፋት ከበደልና ከብዙ ነገሮች ንጹሕ የሆኑ ሕፃናት ናቸው አሁንም ድረስ የሚዘምሩት፣ አሁንም ድረስ እያነቡ ወደ እግዚአብሔር እያለቀሱ የሚገኙት። እና ምን ለማለት ፈልጌ ነው? እስቲ ባካችሁን ሁላችንም በዚህ ሕማማት ሰሞን እንኳን ቢያንስ ማለቴ ነው ወደ እግዚአብሔር እናልቅስ፣ ወደ እግዚአብሔር እንጩህ፣ ከእሱ ጋር እናውራ። ሁሉም ችግር ይፈታል ብዬ አስባለሁ። እኔ የኑሮም ይሁን የጦርነትም ይሁን የሰላሙ ብቻ ወደ እግዚአብሔር ካለቀሰን እግዚአብሔርን ከጠየቅነው እኛ ማደባችንን ከገዛንና ሰላሙን የምንፈልግ ከሆነ ሁሉ ነገር ይስተካከላልና በተለይ ደግሞ በዚህ በሰሞነ ሕማማት ከሁሉ በላይ ደግሞ የስግደት ዕለት የስቅለት ዕለት ሁላችሁም ቤተ ክርስቲያን ሳትቀሩ እንድታለቅሱ እንድትጮሁ ስላችሁ ደግሞ ኡኡ እንድትሉ አይደለም። ዛሬ የመጣሁት መላው የኦርቶዶክስ ተዋሕዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋሕዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን፣ የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት በመንፈሳዊ ትምህርቶች፣ በዝማሬ፣ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶችና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀንን ስታከብሩ ሴቶችን እያወደሳችሁ፣ እናቶቻችሁን፣ እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀንን ስታከብሩ ስለ አባቶቻችሁ ደጉን እያወራችሁ እያለቀሳችሁ፣ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ፣ በተጠመቀላችሁ፣ በሞተላችሁ፣ ከሞት በተነሳላችሁ እንዴት ለአንዲት ቀን
እንዴት ለአንዲት ደቂቃ እንኳን ስለሱ እያለቀሳችሁ ለሱ ያላችሁን ፍቅር ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት፣ ወይንም ደግሞ ለእኛ ተውልን። እስቲ ዛሬ ማንም ሰው ቲክቶክ ላይ አስጀምሮት ማያውቀውን ቻሌንጅ ላስጀምራችሁ። የተለያዩ በዓላቶች ሲደርሱ በተለይ ደግሞ ቫላንታይን ዴይ፣ የአባቶች ቀን፣ የእናቶች ቀን፣ የፍቅረኛሞች ቀን፣ የጓደኞች ቀን ምናምን ሲደርስ ሁሉም ሰው ወደዚህ ቲክቶክ እየመጣ ለሚወደው ሰው ያለውን ፍቅርና ክብር ለማሳየት ይሞክራል። ነገር ግን የክርስቶስ በዓላት በቀረቡ ቁጥር ግን ማንም ሰው እዚህ ጋር ወጥቶ ለክርስቶስ ያለውን ፍቅር ከራሱ አንደበቱ ኮልታፋም ይሁን ቅኔ መዝረፍ የሚቻል ማንም ሰው እዚህ ጋር ወጥቶ ሲያወራ አናስተውልም። ስለዚህ ሁላችንም ከመጽሐፍ ቅዱስ ያልሆነ ወይንም ደግሞ ሌሎች ሰዎች የተናገሩት ንግግር ሳይሆን ከራሳችን እኛ ስለ ክርስቶስ የምናስበውን እኛ ለክርስቶስ ያለንን ፍቅር ያረገልንን ውለታ እስቲ በአደባባይ ለሁሉም ሰው እንመስክር። ለስንቱ ሰው መስከረናል። ለስንቱ ሰው ያለንን ፍቅር፣ ክብር፣ አድናቆት በየጊዜው እየወጣን እየተናገረን እንገኛለን። ለክርስቶስ ሲሆን ለምንድን ነው አንደበታችን የሚዘጋው? በነገራችን ላይ ስለ ክርስቶስ ለማውራት የግድ ሰንበት ተማሪ መሆን የለባችሁም፣ ሰባኪ መሆን የለባችሁም፣ ዘማሪ መሆን የለባችሁም። ክርስቶስ ለዓለም ሁሉ እስከ ሞተ ድረስ ሞቶልኛል፣ ያን ሁሉ መከራ የተቀበለው ለእኔ ነው ብሎ የሚያምን ሰው እስካለ ድረስ ያ ሰው የግድ ይህንን ፍቅር፣ ይህንን መስዋዕትነት፣ ይህንን ነገር ለዓለም ሁሉ መመስከር አለበት ብዬ ስለማሰብ ነው። እኔ ስለ ክርስቶስ ብላችሁ ሃሽታግ በመጠቀም ሁላችንም ለክርስቶስ ያለንን ፍቅር ለዓለም እንመስክር። መልካም የስግደት በዓል ለትንሣኤው በሰላም ያደርሰን። ዛሬ አስቱ ነኝና ተማሪዎች ኤግዚት ኤግዛም አላቸው። ይህንን ቦርሳ ያዝልኝ ብለው ሰጥተውን ተሳቅቄ ልሞት ነው። እንደዚህ ያሳቀቃል ጋይስ። እና ድንገት የኔ ፎቶ የኔ ቪዲዮ ቦርሳ ይዤ የሴት ቦርሳ ይዤ ካያችኝ ለመያዝ ነው። ኖ ሌላ ነገር። ዛሬ ቀኑ ሙሉ ሰዎች ሲያከብሩኝ ነበር የዋሉት። ሰላምታ አጠያየቃቸው ብቻ ምን አለፋችሁ ሁሉም ሰው ከዚህ በፊት ከነበረው በተለየ መልኩ ትሪት ሲያደርገኝ ነበረ። ማቀውም አላቀውም ሰው እንዲህ ምንድን ነው ይህን ያክል ምን አድርጌ ነው ምናምን ብዬ በኋላ ላይ ሳስበው የአርሰናልን መለያ ለብሼ ነበር የዋልኩትና አርሰናልን ደግፌ ሰዎች ያከብሩኝ ዘንድ የመረጥከኝ እኔ ማን ነኝ?